ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ። በዛሬ ትምህርታችን ደግሞ ትምህርት 3 ማንበብ ነው የምንለማመደው። እንግዲህ እዚህ ላይ እንደምትመለከቱት ከወ ዘና ዠን እንመለከታለን ማለት ነው። ከዛ ያው እነዚህን እስከ መጨረሻው ቃላቶችን እየመሰረትን እየነጣጠልን እየበታተንን እስከ መጨረሻው እናንተ በደንብ አጥርታችሁ እስክትረዱት ድረስ እስከ መጨረሻው እያየን እንቀጥላለን። እየጻፋችሁ ከኔ ጋር ረጋ ብላችሁ ያነበባችሁ እስከ መጨረሻው አብራችሁ ቆዩ ማለት ነው። እንግዲህ እዚህ ላይ የምትመለከቱት ይሄ ምንድነው? ከበሮ ነው። ከበሮ እንላለን ማለት ነው። ይሄስ ምንድነው? ይሄ ወንበር ነው አይደለ? ወንበር። ይሄን እያረጉት ያለሁት ለምንድን ነው? ስታነቡ ከምስል ጋር የተያያዘ ሲሆን ሞራ አትረሱትም። ኢቭን አሁን እናንተ ጀማሪዎች እንኳን ብትሆኑ ፎቶውን አይታችሁ ከታች እናንተ ትሞሉታላችሁ። ገብቷችኋል? ማታውቋትን ፊደል ከምስሉ ትታገዛላችሁ ማለት ነው። ስለዚህ ይሄ በጣም ይጠቅማችኋል። በደንብ ተከታተሉ። ኦኬ። ሌላኛው እስኪ መነጠልና ማጣመር። እንግዲህ ከዚህ በፊት በሰራኋቸው ቪዲዮዎች እንደዚህ አይነት እያደረግን ነው አይደል? እስካሁን የመጣ ነው። ስለዚህ እዚህ ላይም እንደዚያው ነው የምንቀጥለው። መነጠሉ እዚህ ላይ የተጠባበቁትን አንድ ላይ ወደዚህ እንበትናቸዋለን። ለምሳሌ ከበረ ይላል። ከበረ የሚለውን ቃል ስንበትነው ከበረ እናደርገዋለን ማለት ነው። ወሰነ የሚል አለ። ይሄም ሲበተን ወሰነ ይሆናል። ወሰነ ይሆናል። አሁን በዚህኛው ደግሞ ምንድነው? እነዚህ የተበተኑትን ወደ አንድ እናመጣቸዋለን። ከሰመ አለ። ስናገናኘው ከሰመ ይሆንልናል ማለት ነው። ወደቀ አለ። ይሄ ደግሞ ወደቀ ይሆንልናል ማለት ነው። ስለዚህ ይሄ በደንብ እያፍታታችሁ እያለማመዳችሁ እየፈተናችሁ ነው ማለት ነው። ኦኬ። እዚህ ላይ ደግሞ የምትመለከተው ይሄ ምንድነው? ዘንቢል ነው። ዘንቢል ነው። ስለዚህ ዘንቢል እንላለን። ዘንቢል እንላለን። ከዚህ ደግሞ ይቺ ማናት? ዠ ናት። ስለዚህ ዠ በትልቁ ያው ዠ እንላለን ማለት ነው። ኦኬ። እሺ፣ እዚህ ላይም እንለማመዳቸው በደንብ። መጀመሪያ እዚህ ላይ በአንድ ላይ የተጻፉት መረዘ የሚል ነው። ይሄ መረዘ ስንበትናቸው መረዘ ይሆናል ማለት ነው። እዚህ ላይ ደግሞ ዠለጠ ይለናል። ስለዚህ ዠለጠ ዠለጠ ተደርጎ ነው ማለት ነው። ዠለጠ ማለት መምታት ነው። መዠለጥ ማለት ለምሳሌ ለኳስ ሊሆን ይችላል ምናምን ነገር። ኦኬ። ሌላኛው ማጣመር ነው። አሁንም ተበትነው የተሰጡንን ወደ አንድ ስናመጣቸው ትርጉም ያለው ቃል እንዲሰጡን ማለት ነው። ዘረጋ በአንድ ላይ ዘረጋ ይሆናል ማለት ነው። ረዘመ በአንድ ላይ ረዘመ እናረጋለን ማለት ነው። ስለዚህ እንደዚህ ያደርጋችሁ ጻፉ። ሳትጽፉ መቼም ቢሆን ሊገባችሁ አይችሉም። እየጻፋችሁ በደንብ ተከታተሉኝ። ይህን መጽሐፍ ስንጨርስ እናንተም አብራችሁ አማርኛችሁን መጻፍና ማንበብ ቻላችሁ ማለት ነው። ግን አንዳንዴ ቀላል እንኳን ቢሆን ተስፋ ሳንቆርጥ መጨረስ ሊከብደን ይችላል። ይሄ ያው የማንኛውም ሰው ላይ የሚያጋጥም ነገር ነው። ስለዚህ አሁን እናንተ ተከታትላችሁ መማር፣ ይሄ ቪዲዮ ቀላል ቢሆንም መጽሐፉ ቢኖራችሁም ተከታትላችሁ መማር አንዳንዴ ከስራ ጋር አሰልች ሊሆን ይችላል። ስለዚህ እሱን ደግሞ እኛ ጋር ሆናችሁ በቀን 1 ሰዓት ተወስኑና ትሰጡናላችሁ። በዛ ሰዓታችሁ እየገባችሁ እኛ ጋር ኦንላይን ላይ ማለት ነው ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ ደውላችሁልን በየቀኑ በአንድ ወር ባልሞላ ጊዜ ውስጥ ፊደሎችን ለይታችሁ ቃላቶችን እያነበባችሁ ስማችሁን፣ የሰዎችን ስሞች፣ ሀረጎችን፣ አረፍተ ነገሮችን በቃ ብቻ ምን አለፋችሁ በደንብ ጥራት ያለው ንባብና ጽሁፍ እንድትለምዱ እናስችላችኋለን ማለት ነው። ስለዚህ ስልኬን ተጠቅማችሁ ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ ማናገር ትችላላችሁ። ዛሬውኑ ትምህርታችሁን መጀመር ትችላላችሁ ማለት ነው። ኦኬ። ወደሚቀጥለው ስንሄድ ሁለተኛ ፊደሎች እናገኛለን። ሁለተኛ ፊደል ኩ። እዚህ ላይ ምን ይታየናል? በምስል ኩባያ ነው። ስለዚህ ኩ ፊደል አለች እዚህ ላይ ኩባያ እንላለን። ይሄ ፊደል ደግሞ ምንድነው? ው ነው። ስለዚህ ው እንለዋለን። ያው ቃላት አንዳንዴ ምስል ማንሰጥበት ምክንያት ሁሉም ቃል በምስል የሚገለጽ ላይሆን ይችላል። ግን ጀስት እንደዚህ ያደረግን እናነበዋለን። ኦኬ። አሁንም መነጠልና ማጣመር ነው። እዚህ ላይ መነጠል አለ፣ እዚህ ላይ ማጣመር አለ። መነጠል የምንለው ያው እዚህ ላይ
ኩራዝ ተሰጥቶናል። ኩራዝ ስንል ማንን ተጠቅመን ነው የጻፍነው? ኩራዝ በአንድ ላይ ማለት ነው። ይሄ ደግሞ ለውጥ ይላል። ለውጥ ስንል ለውጥ ለውጥ። ስለዚህ ይህን የተመነጠል ነው ማለት ነው። ይሄኛው ደግሞ የተነጣጠለውን ወደ አንድ በማምጣት ትርጉም ማግኘት ነው። ኩመራ ይላል። ስለዚህ በአንድ ላይ ኩመራ ይሆናል። ብዙዎቻችሁ ኩመራ ላታውቁ ትችላላችሁ። ኩመራ ያው ብዙ ጊዜ ሻይ፣ ቡና ብዙ ጊዜ አሁን ላይ የሚጠቅም ቃል አይደለም። ጠላ ምናምን እንደዚህ የሚሸጡ ሴቶችን ኮማሪ እንላቸዋለን። አይ ቲንክ እኔ ራሱ ቃሉ ብዙ ፍሪኩዌንሲ የለውም፣ ግን ወይ ደግሞ በድግግሞሽ የምንጠቀመው ቃል አይደለም። ሰው ኩመራ እንለዋለን። እሺ ኩባያ ኩባያ በአንድ ላይ ኩባያ ይሆናል ማለት ነው። ኦኬ እሺ ወደሚቀጥለው ስንሄድ ወደ ዙ እና ዡ እንሄዳለን። ዙ እዚህ ላይ ዙፋን፣ ይሄ ዙፋን ነው ማለት ነው። እዚህ ላይ ይታያችኋል። ይህ ወንበር ነገስታት የሚቀመጡበት ወንበር ነው ማለት ነው። ስለዚህ ዙፋን ይሆናል። ዡ ደግሞ የፊደል ዡ ነው ማለት ነው። በትልቁ ያለው ማለት ዡ ዡ እንላለን ማለት ነው። ኦኬ አሁን ደግሞ ማጣመሩን እንሞክራለን። ስናጣምር መጀመሪያ መነጠሉን እናይ። ለምሳሌ ዙሪያ ይላል ይሄ ቃል። ዙሪያ ሲተነተን ወይ ደግሞ ስንነጣጥለው ዙሪያ 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 ይሆናል። መረዙ ይሆናል። መረዙ መረዙ ይሆናል። እዚህ ጋር ደግሞ ያው መረዙ መረዙ ይሆናል። ስናጣምር ደግሞ እዚህ ላይ የተበታተነ አለ፣ እናጣምረው። መዘዙ ተጽፏል። በአንድ ላይ ሲሆን መዘዙ መዘዙ ይሆናል። አገዙ አለች ጋር አገዙ፣ በአንድ ላይ አገዙ ይሆናል ማለት ነው። እሺ አሁን ደግሞ ወደዚች እንምጣና እዚህ ላይ ያሉ ምስሎችን እንመልከት። ኦኬ ይሄ ምን አለ እዚህ ላይ ምን ይታያችኋል? እዚህ ላይ ኪስ ኪስ አይደለ? እዚህ ጋር ያለው የሱሪ ኪስ አይደለ? ስለዚህ ኪስ እንላለን። ዊ አለች ደግሞ እዚህ ጋር። ዊ ምንድነው? እዚህ ጋር የምታዩት ቀለም ሰማያዊ ነው። ስለዚህ ሰማያዊ ሰማያዊ ትላላችሁ ማለት ነው። ሰማያዊ። እሺ ወደዚህ ደግሞ እንምጣና መነጠልና ማጣመሩ እናያለን። ስንነጣጥል ኪሳራ የሚል ቃል አለ። ስንነጥለው ኪሳራ ይሆናል። ሐኪም የሚል ቃል አለ። ሐኪም እንላለን ማለት ነው። ይሄ ደግሞ ማጣመር ነው። መራዊ የሚለውን ቃል መራዊ ብለን እናገናኘዋለን። መኪና የሚለውን ደግሞ መኪና ብለን እናገናኘዋለን ማለት ነው። ኦኬ ወደሚቀጥለው እናልፋለን። ብዙ ጊዜ እንዳልወስድባችሁ ማለት ነው። ይሄ ሶስተኛ ፊደላችን ናት። ይሄ ምንድነው? ዚፕ ነው አይደለ? ዚፕ ብለን እንጽፈዋለን ማለት ነው። ዚፕ እንለዋለን። እሺ ዢ ደግሞ ያው ዢ ብዙ ጊዜ የዠ ፊደሎች ቃል በምስል የሚገለጽ ቃል ብዙ አይኖራቸውም፣ ለዛ ነው። ኦኬ አሁን ይሄ ምን ይላል? ዚነት ይላል። ዚነት ማን ናቸው? ዚነት ስንል ዚነት። እዚህ ላይ ደግሞ አዚዛ ይለናል። አዚዛ ስንልስ አዚዛ ነው ማለት ነው። ሌላኛው ማጣመር ነው። አሰበ የሚለውን ቃል አሰበ ማለት እንችላለን። በዚህ የሚለውን ደግሞ በዚህ እንለዋለን ማለት ነው። ኦኬ እሺ አሁን ደግሞ ወደ አራተኛ ፊደሎች ደርሰናል። ይሄ ካ፣ ይሄ ምን ይታያችኋል? የልብስ መተኮሻ ካውያ አይደለ? ካውያ ካውያ እንላለን። ይሄ ደግሞ ምን ይታያችኋል? እዚህ ላይ አይ ቲንክ ዋና ነው አይደል? ዋና እንላለን። ዋና እንላለን። ኦኬ እንለማመድ። አሁን ደግሞ ወደታች መነጣጠል እናያለን። ካልሲ የሚለውን ቃል ስናይ ካልሲ ካልሲ ይሆናል። ዋጋው የሚለውን ስናይ ደግሞ ዋጋው ይሆናል ማለት ነው። ስናጣምር ደግሞ መካን የሚላለን። ስናጣምረው ምንድነው? መካን ይሆናል። መውለድ የማይችል ማለት ነው። መካን አይደለ? እሺ በዋስ የሚል አለ እዚህ ላይ ምን ማለቱ ነው? በዋስ ማለት ደግሞ በተያዥ ማለት ነው።
ኦኬ አንዳንዴ ትርጉማቸው ከበድ ያሉ ቃሎችም ሲኖሩ እንዲነግራቸዋለሁ። ኦኬ ሌላኛው ዛ የሚል ነው። ዛፍ ይታያቸዋል። እዚህ ላይ ዛፍ አለ። ሶ ዛ ዛፍ ዛፍ ይሆናል። እዚህ ላይ ደግሞ ዣ ዣ ምንድነው? ይሄ ቃል ምንድነው? ዣንጥላ 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 ይሆናል ማለት ነው። እሺ እንደተለመደው ይቺ ማጣመርና መነጠሏ በጣም ጠቃሚ ናት። እዩ እዚህ ላይ ወደር ይላል። ወደር ወደር ስንል ወደር ማለት አንዳንዴ መወደሪያውን ወደር ልንለው እንችላለን። ምን ማለት ነው? ራሱ ይህ ገመድ ማለት ነው። ወደር ማለት ወይ ደግሞ እንቅፋትም ሊሆን ይችላል። ለምሳሌ ክታብ ካወቃችሁ አንዳንድ ላሞች ሲታለቡ ይራገጣሉ። ያኔ ተወድረው ይታለባሉ ማለት ነው። አንዳንዴ እንደዚህ አይነት ያው ሁሉ ሰው በእርግጠኝነት ይህን ቃል አያውቀውም። ለዛ ነው። ሌላኛው አዛኝ አዛኝ የሚለው ቃል ያው ወደር ወደሚለው ስመልሳችሁ አንዳንዴ ወደር ማለት ወደር ማለት ፈተና እንቅፋት እንደማለት ነው። ተወዳዳሪ እንላለን ወይ ደግሞ እንቅፋት የሚሆን ማለታችን ነው። ስቲል ያው ዲፕሊ ስናየው ማለት ነው። ኦኬ ወደዚህኛው ስንመጣ አዛኝ ይለናል። እሺ አዛኝ ማለት አዛኝ ይሆናል ማለት ነው። ከዚህ ጋር ማጣመር ነው የሚሆነው። ዛፎች የሚለውን ስናገናኘው ዛፎች ይሆናል። ማጋዝ ይሆናል። ማጋዝ እስኪ ማጋዝ ምን ማለት ነው? አንዳንድ ቃሎች ትንሽ ከበድ ይላሉ። ማጓዝ ይሆናል። ማጋዝ ማለት ማጓጓዝ ማለትም ይሆናል። ሌላም ትርጉም ይኖረዋል። ኦኬ ወደ አምስተኛ ፊደሎች ስንመጣ ደግሞ ኬ። ይሄ ምን ይታያቸዋል? ኬ ምን ለማለት ነው? ኬ ማለት ኬሻ። እዚህ ጋር ዌ አለ። ዌ ደግሞ ዥዌ ይቺ ፊደል ማለት መጨረሻ ላይ መጣችዋ ዥዌ ለማለት ዌን እንጠቀማታለን ማለት ነው። አምስተኛ ፊደሎቹ ላይ ነን። እሺ ኦኬ እሺ መልመጃችን እንመልከት። ለምሳሌ ስንነጣጥላቸው ምን ይሆናል? ኬሻው የሚለው ቃል ኬሻው። ኬላው የምንለው ደግሞ ኬላው ምንድነው? ምን ነው? ኬላ ማለት ደግሞ አገር ስናቋርጥ ሊሆን ይችላል። የፍተሻ ቦታ ማለት ነው ኬላ ማለት። ስለዚህ ኬላው ማለት የፍተሻ ቦታው ማለት ነው። ኦኬ ዥግራ ስናጣምረው ዥግራ ይሆናል። ዥግራ ደግሞ የወፍ ዝርያ ናት። ቆቅ የምትመስል በጫካ የምትኖር ናት ማለት ዥግራ እንላለን። ኬላዋ የሚለው ደግሞ ኬላው የሴት ነው ማለት ነው። ኬላዋ የእሷ ኬላ ማለት ነው። የእሷ መጠበቂያ፣ የእሷ መፈተሻ ማለታችሁ ነው። ኦኬ ወደ አምስተኛ ፊደሎች ስንሄድ ደግሞ ዜና ለማለት እንጠቀማለን። ዜና ደግሞ ለማለት ነው። እሺ ከዛ ወደ መነጠል ስንመጣ ዜማዋ የሚላለ ዜማዋ እንላለን። ዜናዋ የሚለው ደግሞ ዜናዋ ልዩነቱን እንድታስተውሉ ብዬ ነው። ኦኬ ሌላኛው ማጣመር ነው። በርዤ በአንድ ላይ ስናደርገው ምን ማለት ነው? በርዤ ይሆናል ማለት በርዤ አደባልቄ ማለት ነው ጥሬ ትርጉሙ። ብዙ ጊዜ ግን በርዤ አገናኝቼ እንደማለት ነው። በርዤ ወይ ደግሞ መመረዝ ከሚለው ጋርም ይሄዳል። ስቲል መመረዝ ማለት ያው ማደባለቅ የሚለው ነው ጥሬ ቃሉ ማለት ጥሬ ትርጉሙ። ኦኬ ሌላኛው ዋዜማ የሚለውን ደግሞ ዋዜማ እንላለን ማለት ነው። ጉድ እሺ አሁን ወደ ስድስተኛ ፊደል ደርሰናል። እየጨረስን ነው ማለት ነው። ኦኬ ይቺ ምንድናት? ክራር ትባላለች። ስለዚህ ክራር እንላለን። ይሄስ ምንድን ነው? አይ ቲንክ ማያውቀው የለም። ውሻ ለማለት ነው ማለት ነው። ኦኬ አሁንም መልመጃችን እናያለን። የዛሬ ትምህርት ጠንካራ ያለ ነው። ፊደል ትማራላችሁ፣ ማንበብ ትማራላችሁ። ከዛም ደግሞ አብራችሁ እየጻፋችሁ ነው ማለት ነው። ስለዚህ በደንብ ያው በእርግጥ ሰነፍ ተማሪዎች
ዝም ብላችሁ እያያችሁ ነው የወጣችሁ ያላችሁት። ዝም ብላችሁ ቁጭ ብላችሁ ግን መጽሐፍ አንስታችሁ እስካልጻፋችሁ ድረስ ደብተር አንስታችሁ ቶሎ አትረዱትም። እሺ፣ ስለዚህ መጽሐፍ ግዴታ ነው፣ እየጻፋችሁ መከታተል አለባችሁ። ቶሎ ማወቅ ከፈለጋችሁ በጣም ቀላል ነው። ግን አንዳንዴ ቀላል መሆኑ ብቻ ሳይሆን አንዳንድ ነገሮች እንትን ይፈልጋሉ። ገብቷችኋል? ድግግሞሽ አንዴ ብቻ አይተነው የሚገባ ነገር አይደለም። ምንም ቀላል ቢሆንም እንኳን ማለት መለማመድ ያስፈልጋል። ትንሽ አንዴ መጠቀም እስከምንጀምረው ድረስ ለሱ ደግሞ ራሳችሁን ሁሌ የገባችሁ ቪዲዮ ማየት ማያደርሳችሁ ከሆነ ወይ ደግሞ ሁሌ የገባችሁ መጽሐፍ ማንበብ በራሳችሁ ጊዜ የማይመቻችሁ ከሆነ እኛ ጋር ተመዝገቡ። በሳምንት 5 ቀን በቀን 1 ሰዓት ነው የምናስተምራችሁ። ሳትሰለችሁ እኛ ጋር እየተማራችሁ በአጭር ቀን መጽሐፍ ማንበብ መረዳት ትችላላችሁ ማለት ነው እኛ ጋር። ስለዚህ እሱን እድል መጠቀም ትችላላችሁ። እኛ ጋር ስልክ ቁጥሬን ይዛችሁ ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ደውሉልኝ፣ ሀይ በሉኝ። አሁኑኑ ትምህርታችሁን ዛሬውን መጀመር ትችላላችሁ ማለት ነው። ኦኬ፣ አሁን ወደ 6ኛ ፊደሎች ላይ ቃል ምስረታውን አላየንም። መነጠል ማለት ነው። ክምር ይላል። ክምር ክምር። ኦኬ፣ ዝክር ይላል። እዚህ ላይ ደግሞ ዝክር። ዝክር ማለት ምን ማለት ነው? ዝክር ማለት መታሰቢያ ማለት ይሆናል። ኦኬ፣ መታሰቢያ ይሆናል፣ ዝክር እንለዋለን። ሌላኛው ማጣመሩን ደግሞ ውዳሴ ይላል። ስናጣምረው ውዳሴ። ውዳሴ ብዙ ሰው ላያውቀው ይችላል፣ አብዛኛው ግን ይችላል ብዬ አስባለሁ። ውዳሴ ማለት ምስጋና ማለት ነው። እሺ፣ ምስጋና እያላችሁ ነው ውዳሴ። ሌላኛው ውጋት፣ ስናጣምረው ውጋት ውጋት ይሆናል ማለት ነው። ኦኬ፣ ወደዚህ ስንመጣ ደግሞ ዝ አለ። ምንን ያሳያል? ይህ እንስሳ ምን ይባላል? ዝሆን ይባላል። በጣም ግዙፍ እንስሳ ነው። ዝሆን እንለዋለን። ዝሆን ዝሆን ይሆናል። እዚህ ላይ ደግሞ ይቺ ምስል ሁለት የመጣቻ ለምን ይመስላችኋል? ቅድም ወይን ስናጠና እዚህ ላይ፣ አሁን ደግሞ ያው ይችኛይቱን እነዚህን ሁለቱን ለማሳየት ነው ያስገባዋት ማለት ነው። ስለዚህ ዥዋ ዥዌ ለማለት እንጠቀመዋለን። ያው ዥዋ ዥዌ ዥዋ ዥዌ የልጆች መጫወቻ ማለት ነው። ያው እንግዲህ እናንተም ልጅነታችሁን ካልጨረሳችሁ ዥዋ ዥዌ ያው ማድረግ ትችላላችሁ። እሺ፣ ሌላኛው መነጠል ነው። መነጠል ደግሞ ዝናሽ ዝናሽ ይላል። ዝናሽ የሚሉት ቃላት ፊደሎች ናቸው ማለት ነው። ዝንብ ይላል። ዝንብ 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 ይሆናል ማለት ነው። ስናጣምር ደግሞ ዥግራ፣ እነዚህ ፊደሎች አሉ። ዥግራ ለማለት እንጠቀማለን ማለት ነው። ዥግራ። ዝላይ ይላል። ዝላይ ዝላይ መዝለል ማለት ነው። እሱን ለማለት እንጠቀመዋለን ማለት ነው። ግን እሺ፣ የመጨረሻው ማለት ነው 7ኛ ፊደሎች። ያው የአማርኛ ፊደሎች 7 አይደሉ? ስለዚህ የመጨረሻ ፊደላችን ደግሞ የመጨረሻ ፊደሎች ላይ ደርሰናል። ይሄ ማን ነው? ኮት ነዋ። ኮት ለማለት ነው። ወ ደግሞ ወ ለማለት ነው። ስቲል ያው አንዳንድ ፊደሎች እንዳልኳችሁ ይሄው የወ 7ኛ ፊደል የመጨረሻው ፊደል ወ ነው ማለት ነው። ለርቢ እንጠቀመዋለን። ቆይ እዚህ ላይ ያሳያችኋለሁ። ያው እዚህ ላይ እንየው። መነጠል ለምሳሌ ኮሌታ ይላል። እዚህ ላይ ኮሌታ ማን ናቸው? ኮሌታ ይላል። ኮፍያ ይላል። ኮፍያ ይሆናል ማለት ነው። ማጣመር ደግሞ ሰዎች። አያችሁ፣ ሀብዢ ምዕላድ መድረሻ ምዕላድ እንለዋለን፣ ወይ ደግሞ መድረሻ ቅጥያ እንለዋለን ማለት ነው። ስለዚህ ሰዎች እንለዋለን። ኮሾሮ የሚያውቃለ? እስኪ ኮመንት ላይ ታስቀምጡልኛላችሁ። ይህን ሁሉንም ቃል አልነግራችሁም። እሺ፣ ኮሾሮ እንላለን ወይ ደግሞ ኮቾሮ። እሺ፣ የዚህ ጋር ደግሞ ይሄ ምንድን ነው? አዞ ነዋ። ወንዝ አካባቢ በተለይ ደግሞ ይሄ በጣም ዴፕስ የሌለው ውሃ ላይ በወንዝ አካባቢ የሚገኝ እንስሳ ነው። ስለዚህ ጫካ ላይ ይኖራል። በእርግጥ ግን ብዙ ጊዜ የሚገኘው በወንዝ ላይ ነው። እሺ፣ ስለዚህ አዞ እንለዋ። ይህ እንስሳ ምንድነው? አዞ ነው። ስለዚህ አዞ። ዦ ስንል ደግሞ ዦ ብቻ ናት። በዚህ በምስል የሚገለጽ ቃል ስለማናገኝ ማለት ነው። ኦኬ፣ ወደ ምሳሌያችን ወደ የቤት ስራችን ስንመጣ ደግሞ ምን ይሆናል ማለት ነው? ዞረች ይላል። ዞረች።
አዞረ ይላል። ደግሞ እዚች ጋር አዞረ ስንል አዞረ አዞረ ይሆናል። ዛ ዥ በአንድ ላይ አዛዥ አዛዥ ይሆናል። ዙሪያ ዙሪያ በአንድ ላይ ዙሪያ ዙሪያ ይሆንልናል ማለት ነው። ኦኬ ስለዚህ አሁን ጨረስን አይደለ? ሰባተኛ ፊደሎችን ሰባተኛ ፊደል ጨረስን። ስለዚህ እዚህ ላይ ስንደርስ ምንድነው መጻፍ ነው። ያው እዚህ ላይ የምታዩዋቸው እነዚህ ማለት ነው። እነዚህ ስለዚህ ይሄን የምሰራላችሁ በክፍል 5 ነው ማለት ነው። ኦኬ ስለዚህ ይሄኛውን አሁን ልጨርስላችሁ። ስንት ደቂቃ ነው? ኦኬ ስለዚህ ከ25 ደቂቃ በታች ረጅም ጊዜ አይባልም። ስለዚህ ይችል ልስራላችሁና በቀጣይ ደግሞ እንትን እንላለን ማለት ነው። ኦኬ እዚህ ላይ ምንድነው ትምህርት 4 ቃላት ነው። ቃላት ማንበብ ነው። ስለዚህ መጽሐፍ እንላለን። ግን እዚህ ላይ መጽሐፍ ብንል የበለጠ ደግሞ ግልጽ ነው። መጽሐፍ ለማለት ነው። ይሄስ ምን ይላል? እስክሪብቶ ስትሉ እስክሪብቶ። ሌላኛው ማረም እንግዲህ ይሄ ተማሪዎች ክፍል ውስጥ የሚያገኟቸው ነገሮች ናቸው። መጽሐፍም እስክሪብቶም ያው የምትጠቀሙበት ማረም ራሱ እንደዚህ ሲታረምላችሁ ያው እንደዚህ ግሩፕ ላይ ልቀቁ፣ ቴሌግራም ላይ ማለት ነው። እኔ አርምላችኋለሁ እንደዚህ የምትጽፉትን። ስለዚህ በዛ ደግሞ ሞር ሞቲቬትድ የሆናችሁ ሳትሰለችሁ እንድትቀጥሉ ይሆናል ሲታረምላችሁ ማለት ነው። ሌላኛው ረሰሰ ይላል። ምን ማለት ነው? ረሰሰ ነው ትርጉሙን አላውቀውም እውነት ለመናገር ያው መጽሐፉ ተሳስቶ ሊሆን ይችላል። ሳይንስ እሺ፣ ያው ሳይንስ ማለት ያው ሳይንስ ነው ምርምር ማለት ነው። ጥናት እንላለን ማለት ነው። ኦኬ አሁን ያው ይሄን እናልፍና ወደ ማዛመድ ነው የምንለው። ለምሳሌ እዚህ ላይ ምን አለ? ለምሳሌ ከተባላችሁ ከመረ ለማለት ነው። ለምሳሌ እዚህ ላይ ከበደ ይሆናል። ስለዚህ እዚች ጋር ታዛምዳላችሁ ማለት ከከበደ። ደግሞ ወንድ ወንድ። ኦኬ ደግሞ እዚህ ላይ ምን አለ? ዘመረች እዚህ ላይ ማለት ነው። ዘመረች። ስለዚህ ዘመረች። ደግሞ ዣንጥላ። ስለዚህ ደግሞ ዣንጥላ ከሚለው ጋር ታገናኛላችሁ ማለት ነው። ኦኬ ስለዚህ የዛሬ ትምህርት ይሄ ነው። ይህን ለማሳየት ነው ያስቆየኋችሁ። በቀጣይ ደግሞ ያው ምዕራፍ 5 ተክሎች የሚል ክፍል ላይ እንደርሳለን። ይህን እናያለን ማለት ነው። አሪፍ አድርጌ አስጠናችኋለሁ። በጣም ቆንጆ ነው። ስለዚህ ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። ሼር ማለት ምንድነው? ከታች የቀስት ምልክቷን ነክታችሁ ኮፒ ታደርጉና ቴሌግራም ላይ ሊሆን ይችላል፣ ዋትስአፕ፣ ኢሞ ግሩፕም ሆነ ጓደኛ ካላችሁ እዚያች ላይ ወስዳችሁ መላክ ማለት ነው። ከዛ እነሱ ሲነኩት ይገባሉ፣ ትምህርቱን ይከታተላሉ ማለት ነው። በዛ እነሱ መማር ይችላሉ። ሼር ማድረግ ማለት እሱ ነው። ስለዚህ መማር የምትፈልጉ ልጆች ደግሞ ስልክ ቁጥሬ ይዛችሁ ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ ሴቭ አድርጋችሁ እንትን ማለት ትችላላችሁ። እኔ ማናገር ትችላላችሁ ትምህርቱን ለመማር በግላችሁ ማለት ነው። አሊያም ደግሞ ሊንክ አለ ከቪዲዮ ከስር የቴሌግራም ሊንክ አለ። ስትነቋት ቀጥታ ይወስዳችኋል። ኢሞ ላይም ዋትስአፕ ላይም ቢሆን ይወስዳችኋል። እዚያ ላይ መጣችሁ ሀይ ትሉኛላችሁ። እዚያ ላይ ተነጋግረን ትምህርታችሁን ትጀምራላችሁ ማለት ነው። ስለዚህ የዛሬ ክላሳችን ይመስላል። እስከዚህ ሰዓት በትዕግስት በጸባይ ስለጠበቃችሁ ስለተማራችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ትምህርታችሁን ይግለጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።